Running a business doesn't always have to be complicated, especially when it comes to getting insurance. Next makes it really simple. I can make changes.
We need someone who can code in COBOL. What's COBOL? This is a job for sponsored jobs. Indeed can help you get it right the first time. Sponsor your job on Indeed and get matched with quality candidates. Visit Indeed.com/. Yes,
ይሰማሉ ለምጻሞችም ይነጻሉ በቀርሶ ይነዳሉ የማያዩት ያያሉ የማይሰሙት ይሰማሉ ለምጻሞችም ይነጻሉ በቀርሶ ይነዳሉ የቤዛ በመጠወን ውራኤ ሊቀ መላእክት ጽዋ ምሏ ዘሮ ይመስል እሳት የቤዛ በመጠወን ውራኤ ሊቀ መላእክት ጽዋ ምሏ ዘሮ ይመስል እሳት አንተ ዘትክቡ ወሶበ ሰትክቡ ወሳልብየ ጽዋ ምሉአ ዘብሮ ይመስል እሳተ የቤዛ በመጠወን ውራኤ ሊቀ መላእክት ጽዋ ምሉአ ዘብሮ ይመስል እሳተ ሰትክዎ ወሶበ ሰትክዎ ወሳልብየ ጥበብ ወምክረ ሰትክዎ ወሶበ ሰትክዎ ወሳልብየ ጥበብ ወምክረ የቤዛ በመጠወን ውራኤ ሊቀ መላእክት ጽዋ ምሉአ ዘብሮ
አንድ ጊዜ በእልልታና በጭብጨባ ወደ ትምህርተ ወንጌል እንሄዳለን። አንድ ወንድማችን ባለቤቴ ከ2 ዓመት በፊት ወደ ጸበል ሄዳ ነበርና እንደው ወደ ቤትሽ ተመለሺ ይበቃሻል ብዬ ብመክራትም እምቢ ብላኝ ነበረ። ነገር ግን ለቅዱስ ዑራኤል እና ለእመቤታችን ተናግሬ ቅዱስ ዑራኤል ወደ ቤቷ መልሶልኛል። ነገር ግን በሽታዋ ሙሉ በሙሉ አልለቀቃትምና እንደው እግዚአብሔር እንዲምርልኝ በቅዱስ ዑራኤል አማላጅነት ማጸናቸዋለሁ። ጸልዩልኝ። 2000 ብር አምጥቼ ለቅዱስ ዑራኤል አስገብቻለሁ ብለዋል። ጸልዩላቸው፣ እንዲሁም አመስግኑላቸው። ከዚህ በመቀጠል ብዙ ሰባክያነ ወንጌል በዚህ አውደ ምሕረቱ ይገኛሉ። ነገር ግን ያው ለሁሉም አይበቃምና መጋቤ ምስጢር ክፍሌ የደብረ ቅዱስ ዑራኤል ቤተክርስቲያን ሰባኪ ወንጌል የሆኑት ለደቂቃ ያህል ትምህርተ ወንጌል ይሰጡናል። አሁን ወደ መጋቤ ምስጢር ክፍሌ። የተከበሩ ክቡር አባታችን ክቡር ሊቀ ሊቃውንት ቆሞስ ሊቀ ስልጣናት አባ ኪሮስ ጸጋዬ ደብራችን ዋና አስተዳዳሪ፣ የተከበራችሁ አባቶች ካህናት፣ ሊቃውንተ ቤተ ክርስቲያን፣ የአድባራትና የገዳማት አስተዳዳሪዎች፣ ከልዩ ልዩ ስፍራ የመጣችሁ የእግዚአብሔር ልጆች ምእመናንና ምእመናት እንኳን ለዚህ ለተቀደሰችው ዕለት ሁላችሁንም አደረሳችሁ። እውራን ይሬዩ ወጽሙማን ይሰሙ እለነጽ ይነጹ እለበጹ ሀቤሁ። እውራን ያያሉ፣ ለምጻሞችም ይነጻሉ። ማየት የተሳናቸው ማየት ይችላሉ። የተዘጉ ሁሉ ይከፈታሉ። የሰማይ መስኮት በሚከፈትበት ሊቀ መልአኩ ቅዱስ ዑራኤል ለዕዝራ ሱቱኤል የእውቀትን ጥበብንና ማስተዋልን የሰጠበት በዚህ በትንቢተ ዳንኤል ምዕራፍ 9 ላይ ከቁጥር 20 ላይ እንደምናገኘው አስቀድሞ በራእይ አይቸው የነበረው መልአክ እነሆ እየበረረ መጣ፣ በማታ መስዋዕት ጊዜም ዳሰሰኝ። እነሆ ማስተዋልንና ጥበብን እሰጥህ ዘንድ መጥቻለሁ፣ ዳንኤል ሆይ ተነስ ብሎ እንዳበረታው ሁሉ ዛሬ ዶሮ ጫጩቶቿን በክንፎቿ እንድትታቀፍ በዚህ አጸደ ቤተ ክርስቲያን ዙሪያ ያለነውን ሁሉ ማስተዋልንና ጥበብን ሊሰጠን መልአኩ ቅዱስ ዑራኤል ተገልጧል። ክብር ምስጋና ለእግዚአብሔር ይሁን። የመላእክት ሁሉ የፍጥረታት ሁሉ ባለቤት እግዚአብሔር መላእክቱን በሰማይ ላይ እንዲበሩ በምድር ላይ እንዲሽከረከሩ የእርሱን የማዳን ሥራ ውስጥ ድርሻ ኖሯቸው ተላኪያን ሆነው የእኛ የምእመናንን ጸሎት በእግዚአብሔር እጅ እንዲያቀርቡ የተሰጣቸውና የተሾሙ ናቸውና በዮሐንስ ራእይ ምዕራፍ 8 ከቁጥር 4 ላይ እንደምናገኘው የዕጣኑን ጢስ ከመልአኩ እጅ ከቅዱሳን ጸሎት ጋር በእግዚአብሔር ፊት ወጣ፣ ወደ እግዚአብሔር ቀረበ ይላልና የሁላችንንም ምህላ የሁላችንንም ጸሎት የሁላችንንም ስዕለት መልአኩ በእግዚአብሔር ፊት እንዲያቀርብልን ቅዱስ ፈቃዱ ይሁንልን። ሌላ አዲስ ነገር ኖሮ አይደለም። በየጊዜው በሰማይ በረው በምድር ተሽከርክረው ሰዎችን ወደ እግዚአብሔር የእግዚአብሔርን ሐሳብ ወደ ሰው ማምጣት በዘመነ ብሉይም በዘመነ ሐዲስም ለመላእክት የተሰጣቸው መሆኑን በዚህ በኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 ጀምሮ ባለው ታሪክ ላይ እናገኛለን። ያዕቆብ ከምድር እስከ ሰማይ የተተከለ መሰላል አየሁ አለ ተኝቶ ራእዩን ሲያይ። በዚህ መሰላል ላይ ግን ረቂቃን የሚሆኑ ትጉሃን የሚሆኑ ንጹሃን የሚሆኑ ቅዱሳን የሚሆኑ መላእክት ሲወጡና ሲወርዱ አየሁ አለ። በዚህ መሰላል ጫፍ ላይ ደግሞ ኃያሉ እግዚአብሔር ቁጭ ብሎ አየሁ አለ። ተመልከቱ፣ የማይታዩትን ረቂቃን የሆኑትን መላእክት ያዕቆብ አየሁ አለ። ዮሐንስ እግዚአብሔርን ያየው አንድስ እንኳን የለም ብሎ የተረከውን
እርሱ ግን ያዕቆብ እኔ በኃያል በዚያ በመሰላሉ ጫፍ ላይ ቁጭ ብሎ አየሁት አለ። የማይታየው ይታያል፣ የተሰወረው ይገለጣል። በእምነት ለቀረቡ አምነው ለመጡ ሁሉ እግዚአብሔር ስውሩን ይገልጣል። ኢሳይያስም ይሄንን የተናገረው እነሆ ቅዱስ 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 የሰራዊት ጌታ እግዚአብሔር የሚል ድምፅ ሰማው። ከጨዋሂው ድምፅ የተነሳ የምድር መሰረቶች ሁሉ ይናወጡ ነበር። የዕጣኑም ጢስ መቅደሱን ሞልቶት ነበር፣ ልብሱም ዙፋኑን ሁሉ ሞልቶት ነበረ። አንዱ ለአንዱ ሱራፌል 6 ክንፍ ነበራቸው። በሁለት ክንፋቸው እግራቸውን፣ በሁለት ክንፋቸው ፊታቸውን ሸፍነው፣ በሁለት ክንፋቸው ይበሩ ነበራል። ከዓይን ጥቅሻ በፈጠነ ፍጥነት የልጆቻቸውን የእግዚአብሔር ልጆች የሆነውን የእኛን የአገልጋዮቹን የምእመናንን ጸሎት የሚሰሙ ናቸው። በችግራችን የሚደርሱ ናቸው መላእክት የምንለው ለዚህ ነው። ታላቁ ቅዱስ ዳዊት በመዝሙር 33 ቁጥር 7 ላይ የሚነገረን ይሄንን ነው። የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም አለ። አሁን የእግዚአብሔር ማዳን የሚያስፈልገን ዘመን ነው። አሁን የእግዚአብሔር ማዳናት የሚያስፈልገን ወቅት ነው። አሁን የተቸገርነው፣ የተጨነቅነው፣ የተገመገምነው እንድንጸና የቅዱሳን የመላእክት ተራዳኢነት የእግዚአብሔር ቸርነት ከየትኛው ጊዜ በላይ የሚያስፈልገን ነው። እግዚአብሔር በምሕረቱ
When you deliver with DoorDash, you get to choose when you do it and when you don't. Okay, I think I'll do it now. Now works, yeah. ዜናህን በመስማት
ለመስማት ወደ አንተ መጣን። ኡራኤል መልአክ አማልደን፣ ኡራኤል መልአክ አማልደን፣ ኡራኤል መልአክ አማልደን፣ ኡራኤል መልአክ አማልደን። ወይቤላ ኡራኤል ለማርያም ወይቤላ ለማርያም ወይቤላ ኡራኤል ለማርያም ወይቤላ ለማርያም ንባሬ ወሰደር ጽጌ ወሰደር ጽጌ ወይቤላ ኡራኤል ለማርያም ወይቤላ ለማርያም ወይቤላ ኡራኤል ለማርያም ወይቤላ ለማርያም ንባሬ ወሰደር ጽጌ ንባሬ ወሰደር ጽጌ ወይቤላ ኡራኤል ለማርያም ወይቤላ ለማርያም ወይቤላ ኡራኤል ወይቤላ ለማርያም የሱ ጓደኛ ቅድም ካሜራ ላይ ያስቀምጥ የመጣውላ ለሱ 38 ቁጥር ጻፍ በለው ዩቲዩብ ላይ ይሆናል። እስቲ አዋራው እስቲ በደንብ ደረገ ክቡር አባታችን አሚን ከስልጣናት ቆሞስ አባ ኪሮስ ጸጋዬ የዚህ ታሪካዊ ቤተክርስቲያን ዋና አስተዳዳሪ ክቡር አባታችን ሊቀ ሊቃውንት ቆሞስ አባ ወልደ ማርቆስ የቤተክርስቲያናችን የጸሎት አባት ክቡር ሊቀ ስዩማን ባለጽዮን ሀብቴ የዚህ ታላቅ ቤተክርስቲያን ዋና ጸሐፊ ሊቃውንተ ቤተክርስቲያን አባቶቻችን፣ ካህናት፣ መነኮሳት፣ ዲያቆናት ከቅርብም ከሩቅም የመጣችሁ
የሊቀ መላእክት የቅዱስ ዑራኤል ወዳጆች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች ሁላችሁ በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንኳን ለዚህ ታላቅ ዕለት በሰላም አደረሳችሁ። እግዚአብሔርን አመስግኑ። ለስብከተ ወንጌሉ ሰዓትን መቆጠብ ስለሚገባን ቀጥታ ወደ ደብሩ ሊቃውንት ወረብ እንሄዳለን። ከትላንትና ጠዋት ጀምሮ በዋዜማው እንዲሁም ደግሞ ከምሽቱ 1 ሰዓት ተኩል ተደውሎ አዳራቸውን ሊቃውንቱ ደከመንና ሰለቸን ሳይሉ እንደ መላእክት ያለ እረፍት እግዚአብሔርን ሲያመሰግኑ ነው ያደሩትና አሁንም በአውደ ምሕረቱ ላይ እግዚአብሔርን ለማመስገን ታጥቀው በማዋል ምስጋና ጊዜ ያመስግኗቸው መለከታቸው ሊቃውንቱ በዓሉን የሚነካ ወይም ደግሞ በዓሉን የሚመስል ያሬዳዊ ወረብ ያቀርባሉ። ሊቃውንት ወስዳቸዋለሁ። አሜን። ኤልያስ
Wow.
ቅዱስ ዑራኤል የተሞላ የእውቀት ጽዋን ሰጠኝ፣ እኔም ጠጣሁት። በጠጣሁትም ጊዜ ልቡናዬ እውቀትን አፈለቀ እያሉ ነበረ ሲያመሰግኑ የነበሩት። ክብር ምስጋና ይሁን ለሊቃውንቱ ቃለ እግዚአብሔርን ያሰሙ እኛን ስለባረከን እግዚአብሔር ክብር ምስጋና ይግባው። ለሊቃውንቱ ታላቅ ጤንነትና ጸጋውን ያድልልን እግዚአብሔር። አመስግኗቸው ይበላል። ከሊቃውንቱ በመማር አባቶቻቸው ሊቃውንትን በመከተል ቅዱስ ዑራኤልንና እመቤታችንን ለማመስገን የመራሔ ብርሃናት ሰንበት ትምህርት ቤት ዝማሪያን ወጣቶች እንዲሁ ዕለቱን በተመለከተ በዓሉን በተመለከተ ወረብ ለማቅረብ ፊታችን እንደ ከዋክብት ደምቀው ቆመዋል። ከእነሱ ጋር እግዚአብሔርን አብረን እናመሰግናለን። ወደ መራሔ ብርሃናት ሰንበት ትምህርት ቤት ዘማሪያን ወረብ ወስዳቸዋል።